ሰላም እንዴት ናችሁ? ሂስትሪ ዩኒት 2 ፒፕልስ ኤንድ ካልቸርስ ኢን ኢትዮጵያ ኤንድ ሆርን የሚለውን ቱቶሪያል ኮርስ ይዤላችሁ ቀርብ ያለውን ይህን ቱቶሪያል ኮርስ ስትወስዱ እንደተለመደው ዩቲዩብ ላይክ፣ ሰብስክራይብ እና ሼር አድርጋችሁ እንድትጀምሩ የጋበዝኩኝ ወደ ኮርሱ ሄዳለሁኝ። መጀመሪያ የምናገኘው ኢንትሮዳክሽን ነው። ኢትዮጵያ ኤንድ ሆርን የምንለው የሰው ዘር መገኛ ነው። ይህ አካባቢ የመጀመሪያው ስልጣኔ የጀመረበት ነው። ለምሳሌ ምግብ ማምረት፣ የተለያዩ ቁሳቁሶችን መጠቀም፣ ሃይማኖት የመሳሰሉት የጀመሩበት እዚህ አካባቢ ነው። ይህ ደግሞ ለሰው ልጅ ኢኮኖሚና ማህበራዊ እድገት አስተዋጽኦ ያደረገ ነው ማለት ነው። ስለዚህ በዚህ ዩኒት የምንመለከተው የኒዮሊቲክ አብዮት ወይም ኒዮሊቲክ ሪቮሉሽን እንዲሁም ደግሞ የዚህ አካባቢ ህዝቦች የሚናገሩት ቋንቋዎች፣ ሰፈራዎች፣ ባህላቸው ምን ይመስላል የሚሉትን እንማራለን። 2.1 ሂውማን ኢቮሉሽን። ሂውማን ኢቮሉሽን የምንለው የሰው ልጅ ከምን ተነስቶ ወደ ምን እያደገ መጣ የሚለውን የምንመለከትበት ነው። ከግሎብ አንጻር ወይም ከምንኖርበት ዓለም አንጻር የሰው ልጅ በጣም አጭር ጊዜ ነው ወደዚህ ምድር መጥቶ መኖር ከጀመረ። ግሎባችን እንግዲህ 4.5 ቢሊዮን ዓመት ይሆነዋል። ቢፎር ፕሬዘንት ኢራ። ቢፎር ፕሬዘንት ኢራ የምንለው ከ1950 በፊት ያለው ነው። በአጭሩ ደግሞ ቢፒ ተብሎ ተቀምጦ የመጀመሪያው ህይወት ያለው ነገር እንግዲህ ከ3 እስከ 1 ቢሊዮን ዓመት ቢፎር ፕሬዘንት ፔሪድ የመጣ ነው። እነዚህ ደግሞ አልጌዎችን፣ ብሉ እና ግሪን አልጌዎችን፣ የተለያዩ ትናንሽ እንስሳቶችን፣ ወፎችን፣ አሳዎችን የሚያጠቃልል ነው። ሌሎች ደግሞ ትናንሽ እንስሳቶች 800 ሚሊዮን ዓመት ይኖራቸዋል ቢፒ። በእግርና በእጅ የሚሄዱ እንዲሁም ደግሞ ማየት የሚችሉ እንስሳቶች ፕላሴንታል ማማል የሚባሉ በፕሪሜት ውስጥ ያሉ፣ እነዚህ ደግሞ ከ200 እስከ 170 ሚሊዮን ዓመት በፊት ባለው በቢፒ ውስጥ የተገኙ ናቸው። እነዚህ ደግሞ ወደ ሞንገዴ ወደሚባለው እንደ ቺምፓንዚ፣ ጎሪላ፣ ጦጣ የመሳሰሉትን መስርተዋል። እንዲሁም ደግሞ ሌሎች ደግሞ ሆሚኒድ የሚባል የሂውማን አንሴስተር ወይም ደግሞ የሰው ልጅ መስራች ወደሚባለው አድገዋል ማለት ነው። የምስራቅ አፍሪካ ሪፍት ቫሊ የሰው ልጅ መገኛ እንደሆነ አርኪኦሎጂካል ኤቪደንሶች አሉ። ኤቪደንስ ደግሞ ባዮሎጂካል እና ካልቸራል ኢቮሉሽንን የሚያሳይ ኤቪደንሶችን ያጠቃልለ ነው። ይሄ ደግሞ የተገኘው በዝቅተኛ ኦሞ እንዲሁም ደግሞ በመካከለኛው አዋሽ ወንዝ እና ቫሊ ነው የተገኘው ማለት ነው። እነዚህ የተገኙት ቅሪቶች ወይም ኤቪደንሶች ደግሞ በኢትዮጵያና በውጭ ሀገር ስኮላሮች ወይም ተመራማሪዎች የተገኘ ነው። ብዙ ማሳያዎችን መጥቀስ ይቻላል። ለምሳሌ ኮሮራፒቲከስ የሚባለው 10 ሚሊዮን ዓመት የሚደርሰው ነው ቢፎር ፕሬዘንት ኢራ። ይሄ ደግሞ የተገኘው አንካር የሚባል ዌስተርን ሐረርጌ ውስጥ በ2007 ነው። አርዲፒቲከስ ራሚደስካዳባ የሚባል ደግሞ ከ5.8 እስከ 5.2 ሚሊዮን ዓመት የሚደርስ ቢፎር ፕሬዘንት ኢራ። ይህ ደግሞ የተገኘው ሚድል አዋሽ ነው። ሌላኛው አርዲፒቲከስ ራሚደስ የሚባለው ይህ ደግሞ 4.2 ሚሊዮን ቢፎር ፕሬዘንት ኢራ ያስቆጠረ ነው። ይህ ደግሞ የተገኘው አርሚስ የሚባል አፋር ውስጥ 1994 ነው። አውስትራሎፒቲከስ ሌላው የተገኘው ቤሎሃድሌ የተባለው 3.6 ሚሊዮን ዓመት ያስቆጠረ ነው ቢፎር ፕሬዘንት ኢራ። ይሄ ደግሞ ሚድል አዋሽ ውስጥ የተገኘ ነው። ሌላ የ3 ዓመት ህጻን ልጅ የተገኘው ፎሲል አውስትራሎፒቲከስ አፋሪነስ የሚባል ወይም ደግሞ ሰላም በመባል የሚታወቀው 3.3 ሚሊዮን ዓመት ያስቆጠረ ነው ቢፎር ፕሬዘንት ኢራ። ይሄ ደግሞ የተገኘው ዲካካ በሚባል ሚዲያ አፋር ውስጥ በ2000 ዓመተ ምህረት ነው። ሌላው ደግሞ አውስትራሎፒቲከስ አፋሪነስ ወይም ደግሞ ሉሲ ወይ ድንቅነሽ በመባል የምትታወቀው 3.18 ሚሊዮን ቢፎር ፕሬዘንት ኢራ ያስቆጠረ 40% የሚሆነው የቦዲ ፓርት የተገኘ 30 ኪሎ ግራም የምትመዝን 1.07 ሜትር ርዝመት ያላት የተገኘችው ደግሞ ሀዳር በሚባል አፋር ውስጥ 1974 ነው። አውስትራሎፒቲከስ አናሜንሲስ የተባለው ደግሞ ሌክ ጣና አካባቢ የተገኘ አለ። ሌላ ደግሞ አውስትራሎፒቲከስ ጋርሂ በአፋርኛ ቋንቋ ደግሞ ሰርፕራይዝ ማለት ነው። ይህ ደግሞ የተገኘው 2.5 ቢሊዮን ቢፎር ፕሬዘንት የሚያስቆጥር ፎሲል ነው። ይህም የተገኘው ሚድል አዋሽ በ1996 እስከ 1999 ባለው ዘመን ውስጥ ነው። ከዚህ በኋላ እንግዲህ የሰው ልጅ የጭንቅላት ሳይዝ የመጨመር ኢቮሉሽን ነው የምናገኘው። ይህ ደግሞ ከ2 እስከ 2.5 ሚሊዮን ቢፎር ፕሬዘንት ያስቆጠረ ነው። ጂነስ ሆሞ የምንለው ወይ ደግሞ የሰው ልጅ የሰው ዘር የምንለው በተለያዩ የኢትዮጵያ አካባቢዎች ተገኝቷል እና ሆርን አካባቢም እንዲሁ ተገኝቷል። ለምሳሌ ከፊል የራስ ቅሎ የተገኘው ሆሞ ሃቢሊስ የሚባለው በላቲን ሆሞ ማለት የሰው ልጅ ማለት ነው። ሃቢሊስ ማለት ደግሞ ስኪል ያለው ማለታችን ነው ወይም ደግሞ እጁን መጠቀም የሚችል ማለት ነው። ስለዚህ ይህ ሆሞ ሃቢሊስ የሚባለው 1.9 ሚሊዮን ቢፎር ፕሬዘንት ያስቆጠረ የሰው ልጅ ቅሪተ አካል የተገኘ ነው በሎወር ኦሞ አካባቢ። ሌላኛው ሆሞ ኢሬክተስ የሚባለው ኢሬክተስ ማለት አፕራይት ወይም ደግሞ ቀጥ ብሎ የሚሄድ ማለታችን ነው። ይህን ደግሞ የተገኘው 1.6 ሚሊዮን ቢፎር ፕሬዘንት ኢራ ያስቆጠረ ነው። ይሄ ደግሞ መልካ ቁንጥሬ፣ ኮንሶ እና ጋርዱላ የሚባል እንዲሁም ደግሞ ገደብ የሚባል አካባቢዎች ከ900 እስከ 1100 ሲሲ ብሬን ሳይዝ ያለው ነው። ሆሞ ኢሬክተስ ወይም ደግሞ ይሄ ቆሞ የሚሄደው የሰው ልጅ የተገኘው አፍሪካ ውስጥ ነው። ከዛ በኋላ ወደ ሌሎች ዓለማቶች ተሰራጭቶ ይገኛል። አርካይክ የሚባል ሆሞ ሳፒያንስ ወይ ደግሞ ጭንቅላቱን እውቀትን የሚጠቀመው የሰው ልጅ ከ400 ሺህ ቢፎር ፕሬዘንት ዓመት በፊት የተገኘ ነው። ቦዲ የሚባል የተገኘ አለ። ይህ ከ1300 እስከ 1400 ሲሲ የሚደርስ የብሬን ሳይዝ ያለው ነው። የተገኘው ደግሞ ሚድል አዋሽ ውስጥ ነው። ሆሞ ሳፒያንስ ከ100 ሺህ ዓመት ቢፎር ፕሬዘንት የተገኘ ነው። ፖርኪ ፒክ የሚባል አካባቢ ድሬዳዋ
አካባቢ እንዲሁም ደግሞ ክቢሽ የሚባል ሎወር ኦሞ ላይ። ሆሞ ኢሬክተስ ቆሞ የሚሄደው የሰው ልጅ መጀመሪያ የተገኘው አፍሪካ ነው። ከዛ በኋላ ወደ ሌሎች ዓለማቶች ተሰራጭቶ ይገኛል። ስኬለታል አርካይክ ሆሞ ሳፒያንስ ወይም ደግሞ ይሄ እውቀት የሚጠቀመው የሰው ልጅ ከ400 ሺህ ዓመት በፊት አሁን ካለንበት ዘመን ቢፎር ፕሬዘንት የተገኘ ነው። ይሄ ቦዶ የሚባል ስያሜ ተሰጥቶታል። ብሬን ሳይዙ ደግሞ ከ1300 እስከ 1400 ሲሲ የሚደርስ ነው። የተገኘው ደግሞ ሚድል አዋሽ ውስጥ ነው። ሆሞ ሳፒያንስ የተለያዩ ቅሪቶች ተገኝተዋል። 100 ሺህ ቢፎር ፕሬዘንት ያስቆጠረው ፖርኪ ፒክ የሚባል አካባቢ ድሬዳዋ ውስጥ እንደሞ ክቢሽ የሚባል አካባቢ ደግሞ ሎወር ኦሞ ላይ 1967 የተገኘ ነው። በ2004 ዓ.ም ክቢሽ የሚባለው የቅሪት የሰው ልጅ ቅሪት የተገኘው 195 ሺህ ዓመት ያስቆጠረ ነው። ይህ ደግሞ ከሆሞ ሳፒያንስ በጣም ረጅም እድሜ ያስቆጠረ ነው። ሆሞ ሳፒያንስ ኢዳልቶ የሚባል ደግሞ ሚድል አዋሽ 1997 ዓ.ም የተገኘ ነው። ይህም ደግሞ የ160 ሺህ ዓመት እድሜ ያለው ነው። የሰው ልጅ ባህል ከሚጠቀመው ቴክኖሎጂ መሰረት አድርጎ ይቀያየራል። ይህም ደግሞ በእርግጥ ቴክኖሎጂ ሲቀየር የሰዎች ማህበራዊ ኢኮኖሚ ጉዳዮችም አብሮ የሚቀየር ስለሆነ ካልቸሩም አብሮ ይቀየራል ማለት ነው። ይህን ደግሞ በሶስት ክፍል እናያለን። ስቶን ኤጅ፣ ብሮንዝ ኤጅ እና አይረን ኤጅ በመባል። ስቶን ኤጅ የሚባለው የድንጋይ ዘመን ማለታችን ነው። ብሮንዝ ኤጅ ስንል ደግሞ የነሐስ ዘመን፣ አይረን ኤጅ ስንል ደግሞ የብረት ዘመን ማለታችን ነው። የሰው ልጅ የመጀመሪያው ቴክኖሎጂው ድንጋይን መጠቀም ነው። ስለዚህ የድንጋይ ዘመን በባህሪያቸው በመንገዳቸው በተሰራበት ዘመን መሰረት ተደርጎ በሶስት ይከፈላሉ። የመጀመሪያው ሞዴል ዋን የሚባለው ነው። ይህ ደግሞ ኦልድ ዋን በመባል ይታወቃል። ስሙን ያገኘው ደግሞ ኦልድቫ ጆርጅ ከሚባል ታንዛኒያ ውስጥ ከሚገኝ ቦታ ላይ ነው። ይህም የመጀመሪያውን የሞዴል ዋን ስቶን የተገኘበት አካባቢ ነው። ሁለተኛው ሞዴል ቱ የሚባለው ነው። ሞዴል ቱ ደግሞ ኤችሉን የሚባለው ነው። ይህ ኤችሉን የሚባለው ደግሞ ሴት ኤችሉ የሚባል ፈረንሳይ ውስጥ ከሚገኝ ቦታ ተነስቶ ነው ይህ ስም የተሰጠው። ሶስተኛው ደግሞ ሞዴል ስሪ ይባላል ወይም ደግሞ ሳንጉን በመባል ይታወቃል። ሞዴል ዋን ስቶን የሚባለው ክሩድ ወይም ደግሞ እንዳለ እንደተፈጠረ የምንጠቀመው ማለታችን ነው። ይህም ደግሞ ሞኖፌስ ያለው ሲባል በአንድ በኩል ብቻ አገልግሎት የሚሰጥ ማለት ነው። ይህ ስቶን ወይም ደግሞ ሞዴል ዋን የሚባለው ስቶን ቀጥታ በመደብደብ የሚገኝ ነው። ሁለተኛው ደግሞ ሞዴል ቱ ያለው ነው። ይህ ደግሞ ሌሎች መሳሪያዎችን በመጠቀም የምንሰራው ነው። ለምሳሌ መዶሻም ሊሆን ይችላል ወይ ደግሞ የተለያዩ ጠገራዎችን ሊሆን ይችላል በመጠቀም የምንፈጥረው ነው። ይህም ደግሞ በሁለቱም በኩል መጠቀም የምንችለው በጣም ሹል የሆነ መሳሪያ ነው ማለት ነው። ሶስተኛው ደግሞ ሞዴል ስሪ የተባለው ነው። ይህ ደግሞ ፍሌክሲብል እና በጣም ንጹህ የተጣራ እንደሆነ ይታወቃል። ከላይ የጠቀስናቸው የድንጋይ መገልገያ ቁሳቁሶች ኢትዮጵያና በአፍሪካ ቀንድ አካባቢ ተገኝተዋል። ለምሳሌ ዲካ በሚባል አካባቢ በ2010 የተለያዩ እንስሳቶች የድንጋይ ቁሳቁሶችን የሚጠቀሙ መሆናቸውን የሚያሳይ ምልክት ተገኝቷል። ይህም ደግሞ 3.4 ሚሊዮን ቢፎር ፕሬዘንት የሚደርስ ዘመን የነበረ ነው። ሌላው ኦድዋን የሚባል የድንጋይ መገልገያ ቁስ ሆሞ ሃቢሊስ በሚባል የሰው ዝርያ ጎና ውስጥ ሹንጉራ በሚባል አፋር አካባቢ የተገኘ ነው። 2.52 ሚሊዮን የሚደርስ እድሜ ያለው ነው። በ1992 የተገኘ ነው። ሌላው ደግሞ ሆሞ ኢሬክተስ የሚባለው ነው። ሆሞ ኢሬክተስ የሚባለው ደግሞ አሹለን ቱል የሚባለውን ከ1.7 ሚሊዮን ዓመት ቢፎር ፕሬዘንት ይጠቀም እንደነበረ የተለያዩ ምንጭ ያሳያል። ይህ ሆሞ ኢሬክተስ የሚባለው የሰው ዝርያ እሳትን የፈጠረ ነው። እንዲሁም ደግሞ ሰዎች ሲሞቱበት የሚቀብር የሰው ዝርያ ነው። አሹሌን ቱል የሚባለው ደግሞ ከ1 ሚሊዮን ዓመት በላይ ባስቆጠረ ጊዜ ውስጥ የተገኘ ነው። ይህም ኬላ ሚድል አዋሽ አካባቢ የተገኘ ነው 1963። ሆሞ ሳፒያንስ የሚባለው ደግሞ የሰው ዘር ሳንጉን የሚባለው የድንጋይ መገልገያ ቁስ ያገኘ ነው ወይም የፈጠረ ነው። ይህም ደግሞ ከ300 ሺህ እስከ 200 ሺህ የሚደርስ ዘመን ባለ ጊዜ ውስጥ ይጠቀም የነበረ ነው። ይህም የተገኘው ጋደሞታ በሚባል አካባቢ በኢትዮጵያ ሪፍት ቫሊ ውስጥ ነው። ሌሎች አስፈላጊ የሚባሉት መካነ ቅርሶች ጎርጎራ፣ ኪዋን እና ደግሞ ያቤሎ የሚባል ኢትዮጵያ ውስጥ የሚገኝ ሳይት ነው። እንዲሁም ደግሞ ሚዲዲሺ እና ጓድጉድ የሚባል ሶማሌ ውስጥ የሚገኙ እነዚህ የቅርስ ቦታዎች ስለ ስቶን ኤጅ ወይም የድንጋይ ዘመን በቂ የሆነ መረጃ የሚሰጡ ናቸው። የድንጋይ ዘመን በንዑስ ክፍላኖች ይከፈላል። የመጀመሪያው ፓሊዮሊቲክ የሚባለው ወይም ደግሞ ኦልድ ስቶን ኤጅ የሚባለው ነው። ይህም የሚሸፍነው ጊዜ ከ3.4 ሚሊዮን እስከ 11 ሺህ ቢፎር ፕሬዘንት የሚደርሰው ነው። በዚህ ጊዜ የሰው ልጅ እንግዲህ ቋንቋን መጠቀም፣ በመጠለያ ውስጥ መኖር፣ በድንጋይ በአጥንትና በእንጨት የሚሰሩ የተለያዩ ቁሳቁሶችን በመጠቀም ምግቦችን የሚያዘጋጅ ነው። መጠለያዎችን የሚያዘጋጅ ነው። ከዚህም በተጨማሪ ደግሞ ልብሶቹን ከቆዳ እና ከተለያዩ የእንስሳት ተዋጽኦች የሚያዘጋጅ ነው። በዚህ ዘመን ውስጥ እንግዲህ ሰዎች በጾታቸው በእድሜያቸው መሰረት ተደርጎ የስራ ክፍፍል ይሰጣል። ለምሳሌ ወንዶች ያድናሉ፣ ሴቶች ደግሞ የተለያዩ ምግቦችን በመሰብሰብ ያዘጋጃሉ። ሁለተኛው ሜሶሊቲክ ወይም ደግሞ ሚድል ስቶን ኤጅ የሚባለው ነው። ይህ ደግሞ ከ11 ሺህ እስከ 10 ሺህ ቢፎር ፕሬዘንት ከቨር የሚያደርግ ነው። ሚድል ስቶን ኤጅ ወይም ደግሞ ሜሶሊቲክ የሚባለው የድንጋይ ዘመን
ፓሊዮሊቲክ እና በኒዮሊቲክ መካከል የሚገኝ የሽግግር ዘመን ነው። ኒዮሊቲክ የሚባሉ ወይም ኒው ስቶን ኤጅ የሚባሉ ደግሞ ከ10,000 እስከ 6,000 ቢፎር ፕሬዘንት ከበር የሚያደርግ ነው። 2.2 ኒዮሊቲክ ሪቮሉሽን በዚህ ዘመን እንግዲህ የሰው ልጅ ከአንድ ቦታ ወደ ሌላ ቦታ ከመንቀሳቀስ ይልቅ በአንድ ቦታ ረግቶ የሚኖርበት ዘመን ነው ማለት ነው። ይህ ደግሞ ሰዎችን ከፍራፍሬ ለቃሚነትና ከአዳኝነት ወደ ቋሚ አንድ አካባቢ እያረሱ ወይም ደግሞ እንስሳቶችን በማርባት የሚኖሩበት ዘመንን ፈጥሮላቸዋል ማለት ነው። የአየር መቀየር እና ደግሞ ከፍተኛ የሆነ አደን የእንስሳቶችን ቁጥር በመጠናቸው በጣም እንዲቀንሱ አድርጓቸዋል ማለት ነው። በዚህ ዘመን የሰው ልጅ የተለያዩ የእጽዋቶችን መቼ ይበቅላሉ፣ መቼ ይዘራሉ፣ መቼ ይሰበሰባሉ የሚለውን ውደታቸውን ያወቁበት ዘመን ነው። በተለያዩ የዓለም አካባቢዎች እንስሳትና እጽዋትን በራሳቸው መንገድ የማላመድ ሂደቶችን ተከትሏል። ኢትዮጵያና ሆርን አካባቢም ይኸው የማላመድ ሂደት አለ። ለምሳሌ ጤፍ፣ ዳጉሳ፣ ኑግ፣ እንሰት የመሳሰሉትን እዚህ አካባቢ የሚኖሩ ሰዎች በራሳቸው መንገድ አላምደው የሚጠቀሙ ነበሩ። እንሰትን በሚመለከት እንሰት ሮቴሽንን ወይም ሽፍቲንግን አስወግዷል። ይህ ምንድነው? እንሰት ቋሚ ሰብል ስለሆነ በየጊዜው የሚቀያየር አይደለም። ይህ ደግሞ የሶይል ወይም ደግሞ የአፈር መሸርሸርንም አስወግዷል። ጠገራ፣ ሴራሚክ እና ደግሞ ሞረድ የተለያዩ የድንጋይ መገልገያ ቁሳቁሶች የእንስሳቶች ቅሪተ አካል በእንባ ፈቃደ አዲግራት ትግራይ አካባቢ እንዲሁም ደግሞ አቋድራት እንዲሁም ባሬንት የሚባሉ አካባቢዎች ኤርትራ ውስጥ መገኘታቸው የኒዮሊቲክ ካልቸር የሚጠቀሙ መሆናቸውን ያሳያል። ጎባዶር የሚባል ደግሞ የአለት አካባቢ አክሱም ውስጥ የሚገኘው የሚያመለክተው ሰዎች ከዚህ ቦታ ላይ የተለያዩ መገልገያ ቁሳቁሶችን በመጠቀም ግብርና ያካሄዱ እንደነበረ ነው። የተለያዩ ቅሪተ አካላቶችም በተለይ ደግሞ የእንስሳት ማላመድን የሚያመለክቱ እንዲሁም ደግሞ የተለያዩ አትክልቶችንና ጥራጥሬዎችን ይጠቀሙ እንደነበረ የሚያሳዩ በላሊበላ ዋሻ ተገኝቷል። ይህ በደቡባዊ ጣና አካባቢ ነው። እንግዲህ ሰዎች የተለያዩ የድንጋይ መገልገያ ቁሳቁሶችን በመጠቀም ሳሮችን፣ የተለያዩ እጽዋቶችን ለመቁረጥ ይጠቀሙበት ነበረ። እንዲሁም ግድግዳ ላይ የሚገኙ የተለያዩ ስዕሎችን በማየት ሰዎች እንስሳቶችን ያላምዱ እንደነበረ የሚያሳዩ ለጋ ኦዳ ሮክ ሼልተር የሚባለው ወደ ጨርጨር አካባቢ የሚያሳይ ነው። የተለያዩ ኤቪደንሶች ደግሞ በተለይ ሌክ ባሰቃ ወደ መተሃራ አካባቢ ወይም ደግሞ የባሰቃ ሐይቅ አካባቢ ሰዎች እንስሳትን ያላምዱ እንደነበረ የሚያሳዩ ኤቪደንሶች አሉ። ፓላያ እና ፓታ እንዲሁም ደግሞ ካዶ የሚባል ሱዳን አካባቢ የሚገኙ አካባቢዎች፣ ችሪኒካ የሚባል ደግሞ ሊቢያ እንዲሁም ደግሞ ፋትጃሎን የሚባል ዌስት አፍሪካ አካባቢ እንስሳቶችን ያላምዱ እንደነበረ በተለይ ደግሞ ለምሳሌ ዜቡ ወይም ደግሞ ናዲማዋ የሚባል የበሬ አይነት ነው እዛ አካባቢ ያላመዱት የነበረ ነው። እንዲሁም ደግሞ ይህ የበሬ አይነት ኢትዮጵያ ውስጥም እና ደግሞ በምስራቅ አፍሪካ ሆርን አካባቢ ይጠቀሙት ወይም ደግሞ ያላምዱትና ይጠቀሙት የነበረ አይነት እንደሆነ የተለያዩ ኤቪደንሶች ያሳያሉ።